መጋቢት 5 ለምን እናከብራለን? ውድ የሳሬም ቲዩብ መርሃ ግብር ተከታታዮች እንደምን ቆያችሁ? ሰላም እግዚአብሔር ከሁላችሁ ጋር ይሁን። መጋቢት 5 አቡነ ገብረ መንፈስ ቅዱስ ዕረፍታቸው ነው። በረከታቸው ይደርብን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 ኑሯቸው እንደ ሰው ያይደለ በምድረ በዳ እንደ መላእክት የኖሩትና በዝቋላ ተራራ ባለው ባህር ውስጥ 100 ዓመት ተዘቅዝቀው ለኢትዮጵያ ሰዎች ምሕረትን የለመኑ አቡነ ገብረ መንፈስ ቅዱስ ዕረፍታቸው ነው። አቡነ ገብረ መንፈስ ቅዱስ ከደቡባዊ ግብጽ ከቆላው ሀገር ከኒሳ የተገኙ ገዳማዊ ናቸው። አባታቸው ስምዖን ከነገደ ቢንያም ሲሆን እናታቸው ደግሞ አቅሌሲያ ይባላሉ። ወላጆቻቸው በእግዚአብሔር ፊት ደጋጎች የነበሩ ቢሆንም አቅሌሲያ መካን ሆና ልጅ በማጣቷ እያለቀሰች 30 ዘመን ኖራለች። ከዕለታት በአንደኛው ቀን ወደ ቤተክርስቲያን ገብታ የአብ የወልድ የመንፈስ ቅዱስ ስዕል ካለበት ፊት ለፊት በመቆም እግዚአብሔር ልጅ ይሰጣት ዘንድ አልቅሳ ስትለምን ያን ጊዜ ከስዕሉ ቃል ወጥቶ ስልጣኑ ከሰማይ ከፍ ከፍ የሚል ንጽህናው ከሚካኤል ከገብርኤል የሚተካከል ክህነቱ እንደ መልከ ጼዴቅ እንደ መጥምቁ ዮሐንስ እንደ ነብዩ ኤልያስ የሆነ ልጅ እንቺ ተቀበይ አላት። አቅሌሲያም በመጋቢት 29 ቀን ጸንሳ በታኅሳስ 29 ቀን ደም ግባቱ እጅግ የሚያምር ወንድ ልጅ እንደወለደች መልአኩ ቅዱስ ገብርኤል በሰው አምሳል መጥቶ የዚህ ልጅሽ ስሙ ገብረ መንፈስ ቅዱስ ይሁን አላት። ወዲያውኑ ሕፃኑ ተነስቶ ከእናቱ ጭን ወርዶ ለአብ ለወልድ ለመንፈስ ቅዱስ 3 ጊዜ ሰገደ። ዳግመኛም ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አለ። እግዚአብሔር ነቢዩ ኤርሚያስን በእናተ ማዕፀን ቀደስኩ ከማዕፀን ሳትወጣም የተመረጥክ አደረኩ እንዳለው ገብረ መንፈስ ቅዱስም ከእናቱ ማዕፀን መርጦታልና የበዓለም አህያ ያናግረው የቢታንያ ድንጋዮች አንደበት ሰጥቶ ስሙን እንዲያመሰግኑት ያደረገ አምላክ አሁን ይህን ሕፃን አንደበቱን ከፍቶ ስሙን እንዲያመሰግን አደረገው። ከዚህ በኋላ ይህ ሕፃን በተወለደ ጊዜ ለአምላኩ ሰግዶ አብ ወልድ መንፈስ ቅዱስ ካመሰገነ በኋላ እናቱ አላቀፈችውም፣ ጡትን አልጠባም። ከዚህ የነበሩ ሁሉ ይህንን በማየታቸው እጅግ ተደንቀው አምላካቸውን አመሰገኑ። ከ3 ዓመት በኋላም እግዚአብሔር መልአኩ ቅዱስ ገብርኤል እንዲህ ብሎ አዘዘው፣ ሕፃኑን ከእናቱ ክንድ ተቀበል፣ ብዙ ገዳማውያን ወዳሉበት ገዳም ውሰድና ከበራቸው አስቀምጠው። አበምኔቱም ሕፃኑን ከበር አንስተው ካንተ ዘንድ አኑረው፣ ስለ ልብሱ ስለ ምግቡ አታስብ። ሕፃኑ የመንፈስ ቅዱስ ማደሪያ ነውና ምግቡ መንፈሳዊ ነው፣ ይኸውም ከእግዚአብሔር የሚወጣ ቃል ነው። ሰው በእንጀራ ብቻ እንደማይኖር እወቅ በለው በማለት አዘዘው። ብርሃናዊ መልአክ የራማው ልዑል ቅዱስ ገብርኤልም እንደታዘዘው ከሰማይ ወርዶ ሕፃኑን ከእናቱ ክንድ ወስዶ በክንፎቹ አቅፎ ስሞ እስከ 7ቱ ሰማያት አውጥቶ በስሉስ ቅዱስ ፊት አቅርቦ አስባረከው። እግዚአብሔርም መልአኩን ወደ እናቴ ወደ ማርያም ውሰደውና ትባርከው አለውና ወስዶ እመቤታችን ባረከችው። ዳግመኛም ከአዳም ጀምሮ ሄሮድስ በግፍ እንዳስፈጃቸው ሕፃናት ያሉ ሁሉም ቅዱሳን ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት ሁሉም እንዲባርኩት አደረገውና መልሶ ከእግዚአብሔር ፊት አቆመው። መድህን ጌታም ሕፃን ገብረ መንፈስ ቅዱስን በመንግስቴ ከኔ ጋር ትነግሳለህና ደስ ይበል፣ በርታ፣ የሚደርስብን ሁሉ ታገስ፣ ብዙ ነፍሳት በአንተ ምክንያት ይድናሉ፣ ሰላሜ ካንተ ጋር ይሆናል አለው። ከዚህም በኋላ መልአኩ አባ ዘመደ ብርሃን ወዳለበት ገዳም አወረደውና ሕፃኑን ከበር አስቀምጦ እርሱ ወደ ውስጥ ገብቶ እግዚአብሔር እንዳዘዘው ነገረው። አባ ዘመደ ብርሃንም ሕፃኑን አስገብቶ በእንክብካቤ የቤተ ክርስቲያን ትምህርት ሁሉ እያስተማረ አሳደገው። ሕፃኑም ትምህርቱን በጨረሰ ጊዜ ድቁና ተቀብሎ እንደ ቅዱስ እስጢፋኖስ ጸጋና ሞገስ የተመላ ሆነ። ፍጹም የእግዚአብሔር ጸጋ አድሮበታልና ስራው ሁሉ በእውቀት የተመላና የተቃና ሆነ። አባ ዘመድ ብርሃንም በሕፃኑ ላይ ያደረበት ጸጋ እያየ እጅግ ደስ ይለው ስለነበር እንደ ቅዱስ እንጦንስ አስኬማውን ሰጠው። ከዚህ በኋላ ገብረ መንፈስ ቅዱስ ቅድስናን ተቀበሉና በጾም በጸሎት ተጠምደው በታላቅ ተጋድሎ መኖር ጀመሩ። እንደ ሐዋርያትም የታምራትና የፈውስ ሀብት ተሰጣቸውና ድውያንን የሚፈውሱ፣ ሙታንን የሚያነሱ፣ አጋንንት የሚያወጡ ሆኑ። መልአኩ ቅዱስ ገብርኤል ዳግመኛ ተገልጦላቸው ወደ ሰማይ ያሳረጋቸውና ከእግዚአብሔር ፊት አቆማቸው። ያን ጊዜ ጌታችን ክቡራን የሆኑ እጆቹን ዘርግቶ ከባረካቸው በኋላ
በጸሎትህ ከሲኦል የምታስወጣቸው ብዙ ነፍሳት አሉ፣ ድውያንንም ትፈውሳለህ። ከእንግዲህ ወዲህ ከሰው ተለይተህ ወደ ጫካ ገብተህ ከአንበሶችና ከነብሮች ጋር ኑር አላቸው። አባታችንም ጌታችንን የሰጠኸኝ እነዚህ አንበሳና ነብሮች ምን ይመገባሉ አሉት። ጌታችንም የረገጥከው መሬት ይልሳሉ፣ በዚያም ይጠግባሉ። ወደ እኔ እስክትመጣ ድረስ ይህ ምግብ ይሆናቸዋል አላቸው። ቅዱሳን መላእክትም ይህን በሰሙ ጊዜ ደስ አላቸው። ጌታችን መልአኩ ወደ ቀደመው ቦታቸው ይመልሳቸው ዘንድ አዘዘ። ከዚያ በኋላ አቡነ ገብረ መንፈስ ቅዱስ ከራስ እስከ እግራቸው ድረስ ጠጉር በቀለባቸው። የጠጉራቸው ርዝመት 1 ክንድ ከስንዝር ነው። አባታችንም በታላቅ ተጋድሎ ሲኖሩ በጸጋ ላይ ጸጋ ተጨመረላቸው። ከዕለታት በአንዷ ቀን የፈወሳቸው ሕሙማን ብዛታቸው እልፍ ሆነ። የሀገሩ ሰዎችም ስራቸውን ስላወቁባቸው አዘኑ። ውዳሴ ከንቱ እንዳይሆንብኝ ተነስቼ ሰው ወደማያቀኝ ሀገር እሄዳለሁ ብለው ተነስተው ሄዱ። ሕዝቡም አባታችን እንደተሰወሩ ባወቁ ጊዜ በሐዘን ተላቀሱ። ከዚህ በኋላ አባታችን ወደ ጫካ ገብተው ብቻቸውን የበጋውን ሐሩር የክረምቱን ቁር ታግሰው ምንም ልብስ ሳይለብሱ ራቁታቸውን ሆነው በተጋድሎ ኖሩ። ከጽኑ ተጓድራቸውና ከጫካው ቅዝቃዜ የተነሳ ሰውነታቸው አልቆ ከአጥንታቸው ጋር ተጣበቀ። ፍራፍሬ ሆነ ምንም ነገር አይመገቡም፣ ውሃም ፈጽሞ አይጠጡም ነበር። አባታችን በምድረ በዳ እንደ ሰው ሳይሆን እንደ መላእክት ኖሩ። ቅዱሳን መላእክትም ዘወትር ይጎበኟቸው ነበረ። ስለ ምግባቸው ሰማያዊ ህብስት አምጥተው ይሰጧቸው። ነገር ግን አባታችን ያንን ህብስት አይመገቡም። ይልቁንም ጽዋውን ባሸተቱ ጊዜ እንዲህ ይጠግባሉ፣ ይረካሉ። ነብይ ክብርህን በማየት እጠግባለሁ እንዳለ አባታችን በተወለዱበት ቤት አልኖሩምና አባት እናታቸው የሥጋ ዘመዶቻቸው አላወቋቸውም። በበረሃ ብቻቸውን ኖሩ እንጂ። ነገር ግን ሰማያውያን ሁሉ ወዳጆቻቸው ሆኑ። እመቤታችን ወዳጄ ትላቸዋለች። ነቢያት፣ ሐዋርያት ወገኖቻችን ይላቸዋል። መላእክት ወዳጆቻችን እያሉ በክንፋቸው ያቅፏቸዋል። የአባታችን መዓዛቸው ጫካውን ይሞላው ነበር። በመንፈስ ቅዱስ ኃይል ወደ ፈለጉት ቦታ በፍጥነት እንደ ወፍ ይበራሉ። ስለተሰጣቸው ጸጋ የበረሃ እንስሳት ሁሉ ያገለግሏቸዋል። አባታችን ሁልጊዜ እንዲህ ይሉ ነበር። የሚጣፍጥ ምግብን መውደድ ኃጢአት ያመጣል፣ ሞትን ያስከትላል። ክንፍ ያላቸው የሰማይ ወፎች እንኳን በመብል ምክንያት ይጠመዳሉ። ምግብ በመሻት ከምድር ላይ ይወድቃሉ፣ በወጥመድም ይያዛሉ። የሰው ልጅም ምግብም በመውደድ በኃጢአት ይወድቃልና እኔስ ለሰውነቴ ምግብ መጠጥን አልፈልግም፣ ልብስም አልሻም። ራቁቴን ከእናቴ ማህፀን እንደወጣው እንዲሁ ራቁቴን ወደ መቃብር እመለሳለሁ እንጂ። ከዚህ ከኃላፊው ዓለም በሞት በተለየው ጊዜ መብል መጠጥና ልብስ ማን ያስከትልልኛል አሉ። ዳግመኛም ሰው ሊደርስ በማይችልበት በረሃ ኖራለሁ። ነጣቂ ተኩላዎችና አራዊቶች ባሉበት እነርሱ እንዲበሉኝ ስጋዬን እጥላለሁ። ዳዊት በመዝሙር የጻድቃን ስጋቸው ለዱር አራዊት ነው እንዳለ እኔ ክፉ አውሬዎች፣ ተናዳፊ እባቦችና ዘንዶች ወዳሉበት እገባለሁ፣ ምግብም እሆናቸው ዘንድ እወዳለሁ በማለት አባታችን ራሳቸውን ለሞት አሳልፈው ይሰጡ ነበር። ነገር ግን አራዊቱ ሁሉ እየሰገዱላቸው ይገዙላቸውና ከእግራቸው በታች ይተኙ ነበር። እንደሚታዘዝ ደቀ መዛሙርት ይታዘዙላቸው ነበር። ለጸሎትም በሚቆሙበት ጊዜ አብሯቸው ይቆማሉ፣ በፊታቸውም ይጫወታሉ። በአንደኛው ዕለት አባታችን ጸሎታቸውን እንደጨረሱ ሰማይ ተከፍቶ የእሳት ድንኳን ተገልጦ 40ቱ እንስሳት የእግዚአብሔርን ዙፋን ተሸክመው 24ቱ ካህናተ ሰማይ ማዕጠንት ይዘው ቅዱሳን መላእክትና አለቆቻቸው በየነገዳቸው በዙሪያቸው ቆሞ ጌታችን ለአቡነ ገብረ መንፈስ ቅዱስ በአንድነትና በሶስትነት እንዳለ ተገለጠላቸው። አባታችንን ይህን ባዩ ጊዜ እጅግ ፈርተውና ደንግጠው መሬት ላይ ወደቁ። ጌታችንም ካጸናቸውና ካበረታቸው በኋላ ዮሐንስ ቀለሚስ እኔን እንዳየኝ አንተም እኔን ማየት የምትችልበትን ኃይል እሰጥሃለሁ። ወዳጄ ሆይ ምን ትሻለህ? የምትጠይቀኝስ ነገር ምንድነው? ሊህ ብለህ በለመንከኝ ጊዜ ተገለጥኩልህ። 80 ዓመት በጫካ ኖርክ፣ በረሃዎችም ዞርክ። ከአንበሶችና ከነብሮች ከአራዊት ጋም መኖር አልፈራህም። ጨክነ እስከ ሞት ድረስ ታገስክ። የመረጥኩ ወዳጄ ገብረ መንፈስ ቅዱስ ሆይ ምን አደርግልህ ዘንድ ትወዳለህ? አላቸው። አባታችንም ይህንን ቃል ከጌታችን ሲሰሙ አምላኬ ሆይ ይህን ልታደርግልኝ አይገባም፣ በፊትህስ ሞገስ ካገኘው የገቦታ ሰዎች ማረልኝ፣ እነርሱ ኃጥአን ናቸውና አንተ ንስሐን ለማይሹ ጻድቃን አልመጣህንና
ኃጢያንን ወደ ንስሐ ልትመልስ እንጂ ያሉት። ዳግመኛም አቤቱ እንደ ክረምት ውሃ እንባቸውን እያፈሰሱ ጥርሳቸውን እያፋጩ በደይን የሚኖሩትን አስባቸው፣ ሰይጣን አስቷቸዋልና በማወቅ ባለማወቅ ከሰሩት ማራቸው፣ ይቅር በላቸው እያሉ ለመኑት። ጌታችንም ወዳጄ ሆይ የለመንከኝን አልከለክልህም፣ እንደ ቸርነቴም ስምህን የጠሩት መታሰቢያ ያደረጉትና ኃጣንን ምርሬ ይልሃለሁ፣ የለመንከኝን ሁሉ አደርግልህ ዘንድ ቃል ኪዳን ሰጥቻለሁ አላቸው። አባታችንም እጅግ ደስ ብሏቸው በግንባራቸው መሬት ለወድቀው ጌታችንን ሲያመሰግኑ ቅዱሳን መላእክትና የሰማያውያን ቅዱሳን ሁሉ አብረው ተደስተው እግዚአብሔርን አመስገኑ። አባታችን ይህን ቃል ኪዳን ሲቀበሉ እድሜያቸው 300 ዓመት ነበር። ጌታችን የመላእክት አለቆች ስለ ወዳጄ ገብረ መንፈስ ቅዱስ ምልጃ ወደ ገሃነም ሂዱና የኃጣንን ነፍስ አውጡ፣ ከእስራታቸውም ፍቷቸው አላቸው። እነርሱም የገቡአትን ሰዎች 3000 ነፍሳት ከደይን አውጥተው ወደ ገነት አስገቧቸው። ዳግመኛም እግዚአብሔር አቡነ ገብረ መንፈስ ቅዱስ እንዳንተ ካሉ ሰዎች በቀር በዓለም ያሉ ሰዎች እንዳያውቁ አደርጋለሁ። መላእክት ይጎበኛሃል እንጂ ከካህናት ከመነኮሳት ከምእመናን ወገን ቢሆን ማንም ያለ ፍቃድህ አያይህም። ወዳጄ ሆይ እንደወደድክም ይህን አባቴና መንፈስ ቅዱስ በሶስትነት ያየኸኝ፣ አሁንም ወደ ኢትዮጵያ ሂድ፣ በዚያ ከደይን የምታወጣቸው ነፍሳት አሉ አላቸው። አባታችንም አምላኬ ሆይ ወደዚህች ሀገር ማን ያደርሰኛል አሉት። እግዚአብሔርም እኔ በስልጣኔ አደርሰሃለሁ ካላቸው በኋላ ከእርሳቸው ተሰወረ። አባታችንም የገቡት ሰዎች ምህረትን እንዲያገኙ አይተው ተደሰቱ። በሌላው ጊዜ አባታችን 4000 እልፍ እየሰገዱ 300 ጊዜ የቀኝ 300 ጊዜ ደግሞ የግራ ፊታቸውን በድንጋይ እየመቱ መዝሙረ ዳዊትን እየደገሙ 14ቱም መኃልየ ነቢያት መኃልየና ሰለሞንን ውዳሴ ማርያምን እየጸለዩ ለኃጣን ምሕረት ሲለምኑ እንባቸው እንደ ውሃ ይፈስ ነበር። ጌታችንም በተወለድኩባት በተጠመቅኩባትና ከሞት በተነሳሁባት ዕለት እልፍ አላፋትን ነፍሳትን እምርልሃለሁ አላቸው። ከዚህ በኋላ አባታችን 60 አንበሶችና 60 ነብሮች እየተከተሏቸው ወደ ሀገራችን ኢትዮጵያ መጡ። ብርሃናዊ መልአክ ቅዱስ ገብርኤልም ከእነዚህ ተከታዮቻቸው ጋር በነፋስ ሰረገላ ጭኖ ምድረ ከብድ አደረሳቸው። ዳግመኛም ደብረ ቅዱስ ወደሚባለው ወደ ዝቋላ ወሰዳቸው። አባታችንም በውሃ ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በተመለከቱ ጊዜ የኢትዮጵያ ሰዎች ኃጢአታቸው በፊታቸው የተገለጠ ሆነ። ሰው የገዛ ፊቱን በመስታወት እንደሚያይ የኃጢአት ስራቸው ከአባታችን ፊት እንዲሁ የተገለጠ ነውና። አባታችንም የኢትዮጵያ ሰዎች ኃጢአታቸውን በግልጽ በተመለከቱ ጊዜ ተወርውሮ ወደ ባህር በመግባት ተዘቅዝቀው መጸለይ ጀመሩ። ከባህር እንዳልወጣ በእግሬም እንዳልቆም በሕያው ስምህ ምያለሁ ብለው 40 መዓልት 40 ሌሊት ቆዩ። በ40ኛው ቀናቸው የታዘዘ መልአክ መጥቶ ስምህን የጠራ መታሰቢያን ያደረገ እምርልሃለሁ ብሎሃል አላቸው። አባታችንም መልአኩን መላ ኢትዮጵያን ካልማረ ከዚህ ባህር አልወጣም አሉት። መልአኩም ከእርሳቸው ተለይቶ በሄደ በኋላ አባታችን በዚያ ባህር ውስጥ 100 ዓመት ተዘቅዝቀው ሲጸልዩ ኖሩ። አባታችን በባህር ውስጥ ተዘቅዝቀው 100 ዓመት ሲጸልዩ ከኖሩ በኋላ ደማቸው ፈሶ አለቀና ውሃው ደም መሰለ። ስጋቸውም አልቆ አጥንቶቻቸው እንደበረዶ ሆኑ። 70,300 የሚሆኑ አጋንንትም ከአራቱም አቅጣጫ የመጡ ሰውነታቸውን በፍላጻዎቻቸው ይወጓቸው ነበር። ከዚህም በኋላ ጌታችን ወደ አባታችን መጥቶ ከባህሩ ዳር በመቆም ወዳጄ ገብረ መንፈስ ቅዱስ ሆይ መላ ኢትዮጵያ ምሬልሃለሁና ተነስ ከባህሩ ውጣ አላቸው። አባታችንም አጥንታቸውን እንደ መርፌ ቀዳዳ ተበሳስቶ ፈጽመው ደክመው ነበርና ጌታችን በክቡር እጆቹ ሁለንተናቸው ሲዳበሳቸው እንደ ቀድሞ ደና ሆኑ። ጌታችን ከባረካቸው በኋላ ወደ ምድረ ከብድ እንዲሄዱ ነገራቸው። አቡነ ገብረ መንፈስ ቅዱስም ምድረ ከብድ እንደደረሱ እንደ አምድ ተተክለው 7 ዓመት ቆመው ጸለዩ። በዚህም ጊዜ ሰይጣን በቁራ ተመስሎ 2 አይኖቻቸውን አንቁሮ አጠፋቸው። ነገር ግን አባታችን ጸሎታቸውን ሳያቋርጡ 2 ሳምንት በጸሎት ቆዩ። ከ2 ሳምንት በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በአይኖቻቸው ላይ እፍ ብለው ብርሃናቸውን ከመለሱላቸው በኋላ አባታችንን ከሰማይ ፍጹም ኃይል ይሰጣልና ጠላቶችን ትበቀል ዘንድ ወደ ዝቋላ ሂድ ብለዋቸው አረጉ። አቡነ ገብረ መንፈስ ቅዱስም እንደታዘዙት ወደ ዝቋላ እየሄዱ ሳለ በመንገድ ከዛፍ ስር ያለፉ 3 ሽማግሌዎች አገኙ። አባታችንም ባያቸው ጊዜ ለመሰወር ቢያስቡም ሽማግሌዎቹ ግን ይመጡ ዘንድ ጠሯቸውና በእግዚአብሔር ዙፋን ተማጽነናል፣ ሶስታችንም በጀርባ አዝለን አንድ ምዕራፍ ሸኘን አሏቸው።
አባታችንም ሽማግሌዎቹ በቀረቧቸው ሰዓት ሽበት የከበባቸው የደከሙ ሽማግሌዎች ሆነው አገኟቸው። ከዚህም በኋላ አባታችን አንደኛውን ሽማግሌ አዝለው ከአንድ ምዕራፍ አደረሷቸው። ያም ሽማግሌ ከዚህ ያሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ነህና አሏቸው። አባታችንም አባ የት ያውቁኛል አሏቸው። ሽማግሌውም አሁን ደግሞ ሄደ ጓደኞቼን አምጣልኝ አሏቸው። አባታችንም የቀሩ ሁለቱን ሽማግሌዎች ካሉበት ደርሰው ሁለቱንም በየተራ እያዘሉ የመጀመሪያውን ካደረሱ በኋላ አደረሷቸው። ከዚያም በኋላ እነዚህ ሽማግሌዎች አባቶቼ ሆይ ከየት የመጣችሁ ናችሁ አሏቸው። ሶስቱም ሰዎች ተነስተው ቆሙና ለአባታችን በአንድና በሶስትነት ተገለጡላቸው። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ ሆኑ። ስሉስ ቅዱስ ለአብርሃም በመመሪያ አድባር ስር በአንድነት በሶስትነት እንደተገለጡለት ሁሉ አሁንም ለአባታችን ለገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጡላቸው። በጀርባቸውም አዘሏቸው። የእግዚአብሔርንም ክብር ስላዩ አባታችን ፊታቸው እንደ ፀሐይ አበራ። አባታችን እንዲህ ለመስማት እጹብ ድንቅ በሆነ ምግባር ቆይተው 262 ዓመት በኢትዮጵያ ኖረው ስለ ኢትዮጵያ ጸልየው በቃል ኪዳናቸው ያመነውን የተማጸነውን ጌታ ከመከራ ስጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው መጋቢት 5 ቀን ለእሁድ አጥቢያ ቅዳሜ ማታ ከሌሊቱ 6 ሰዓት ሲሆን በ562 ዓመታቸው አረፉ። መላእክትም በአክናፈ እሳት ኢየሩሳሌም ወስደው በየማነ ምስዋ ቀብሯቸዋል። ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እንዳለ በምግባር በሃይማኖት አባቶቻችንን መስለን እንድንጸና የእግዚአብሔር ቸርነት የእመቤታችን አማላጅነት የጻድቁ የአባታችን የአቡነ ገብረ መንፈስ ቅዱስ ቃል ኪዳን ይርዳን፣ አሜን። ይህ ቪዲዮ ለብዙዎች እንዲደርስ ሼር፣ ኮፒ ሊንክ በማድረግ ቤተሰብ ይሁኑ።